ቤተሰብ እንዴት ቆያችሁኝ? በያላችሁበት ሰላም ብያለሁኝ። እኔ ውዶች ዛሬ ሁለት ነገሮችን ይዤ መጥቻለሁ። አንደኛው እጅግ በጣም አስደሳች ሲሆን፣ አንደኛው ደግሞ እጅግ በጣም ከባድ ነገር ሰምቼን የመጣሁትኝ ስለ ብሩክ ማለት ነው። ስለ ሁለቱ ነገሮች እንግዲህ በደንብ አብራርቼ በደንብ ሀሳብ የምንሰጥበት ይሆናል። በቅድሚያ ግን ይህንን ቪዲዮ ላይክ አድርጋችሁ ጀምሮ ስትጨርሱ ሰብስክራይብ አድርጋችሁ ሀሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡ ጋብዛችኋለሁ። እንግዲህ ሀይሚና ብሩክ 2 ዓመታትን በአብሮነት ወይ ደግሞ አንድ ላይ በመሆን አሳልፈዋል። ፍቅር የሚባል ነገር እስካሁን አልጀመሩም። ያው ብዙዎቻችሁ በሚባል ደረጃ ውስጥ ለውስጥ ፍቅር ተገላልጸው አንድ ላይ እንደሆኑ እየተነገረ ይገኝ ነበረ። አንዳንዶቹ ደግሞ እኔን ጨምሮ አይ ፍቅሩን እስካሁን ገና አልገለጸላትም ጊዜና ቦታ እየጠበቀ ይመስለኛል፣ ወይም ደግሞ እንዲግባቡ ያሰቡ ይመስለኛል። የሆነ እቅድ አላቸው። ብቻ ግን እቺ ሴት በአደባባይ ነው ልትሞገስ፣ በአደባባይ ነው እንደምትፈለግ፣ በአደባባይ ነው እንደምትፈቀር፣ በአደባባይ ነው እንደምትወደድ ውድ ልዕልት እንደሆነች ሊነገራት የሚገባው። ስለዚህ የእሷ ብቻ ደስታ ሳይሆን የእኛም ደስታ ስለሆነ ሚዲያ ላይ የሚዲያ ሰው ስለሆነች ልክ እንደ ሌሎቹ ሴቶች በሚዲያ የፍቅር ጥያቄ ሊቀርብላት ይገባል። በሚዲያ የፍቅር ወይም ደግሞ የቀለበት የታገቢኛለች ጥያቄ ልትጠየቅ ይገባል። ይሄ ለሴት ልጅ ደስታን ይሰጣል። ለሴት ልጅ ክብርን ነው። ብዙ ሴቶችን አይተናል አይደለ? እንደ የሽምግልና ፕሮግራማቸውን የቀለበት ፕሮግራማቸውን ወይ ደግሞ የፍቅር ጥያቄ ሲቀርብላቸውም እንደ ታሪክ ሆኖ አስደሳች ሆኖ የሚወዳቸውም ሰው ከነሱ እኩል ተደስቶ እንግዲህ ይህችን ቀን የሚያሳልፉት እና ሀይሚም ከነዛ ሴቶች በምን ታንሳለች? ከነዛ ሴቶች በምን ትለያለች? ስለዚህ ሁሉም ሴት ማንኛውም ሴት በአደባባይ የሆነ ነገር ሲደረግላት እንኳን የሚዲያ ሰው ሆና ይቅርና የሚዲያ ሰው እንኳን ባትሆን በአደባባይ የሆነ ነገር ሲደረግላት ደስ የሚያሰኝ ነገር ነበር። ነገር ግን አንዳንዶቻችሁ በቃ ነግሯታል ምን አገባችሁ የሚል ሀሳብ ነበረ። ብቻ ሁለት ሀሳብ ነበርን። አሁን ላይ ግን ብሩክ እንግዲህ ለረጅም ጊዜ እኔ ከመቼ ጀምሮ እንዳፈቀራት እርግጠኛ ነኝ። ወዲያውኑ እንደተገናኙ ወዲያውኑ አፍቅሯት አይደለም፣ እኔ እስከማውቀው ድረስ አፍቅሯት አይደለም። ግን ከሆነ ጊዜ ከመግባባት በኋላ ነው የኛንም ጉጉት አይቶ እሱም በቃ አያት ልዕልት የሆነች ንግስት የሆነች እያደረች ውብ የምትሆን ሴት እያደረች ልበቀና የሆነች ሴት እዛም እዚህም የማትዘል ብቻ በሁሉ ነገር ማረከችው። በሁሉ ነገር ተማረከ፣ አፈቀራት። ለረጅም ጊዜ በሚባል ደረጃ ፍቅሩን በውስጡ ያዘ። ይሄ ስሜቴ ትክክል ነው ወይስ አይደለም? አሁን ነው መናገር ያለብኝ ወይስ ቆይቶ ነው ብሎ ከራሱ ጋር ለረጅም ጊዜ ሲመካከር ቆይቷል። እንግዲህ አንድ ሰው የፍቅር ጥያቄ ሲያቀርብም የፍቅር ጥያቄ ሲቀርብለትም አስቦ ነው የሚመልሰው፣ አስቦ ነው የሚናገረው። ያ ለምን ይጠቅማል መሰላችሁ? አንዳንዴ ፍቅር ሳይሆን የሆነ ስሜት ተሰማን ብለው ሳያፈቅሩ ትክክለኛ የፍቅር ስሜት መሆኑን ሳይረዱ አፍቅሬሻለሁ ብሎ የመናገር ነገር በኋላ ላይ ግን ሁሉ ነገር እየተንሸራተተ የሚመጣበት መንገድ አለ። ሰው ብሩክ ሁሉ ጊዜ መውሰድ ለሀይሜ ትክክለኛ ስሜት እንዲኖርህ ለሀይሜ ትክክለኛ ፍቅር እንዳለህ አይተሃል፣ ተረድተሃል። ስለዚህ በአንተ እርግጠኛ ስለሆንክ ሀይሚን የፍቅር ጥያቄ ያቀረብኩላት ታዲያ ከዚህ በኋላ ደስተኛ አረጋታለሁ ወይ ከዚህ በኋላ በምን አይነት መንገድ ነው የምንቀጥለው ብለህ ስትናገር ወይ ደግሞ ከሀሳብ ሲመጣ እርግጠኛ ሆንክ በቃ የእሷን አንድ ደቂቃ እንኳን አንድ ቀን ማባከን ጊዜዋን እንደማትፈልግ አብረሃት ጉዞ መጀመር እንደምትፈልግ ለእሷ በቃ ደስታን ብቻ እንደምትፈልግ 100% ከራስ ጋር ተማክረህ እርግጠኛ ሆነን የመጣው። ሶ ሀይሚ ደግሞ ይህንን ጥያቄ ለመቀበል ፈርታለች ማለት ነው። ሶ አንዳንዶቹ ሀይሚ ታዲያ ያኔ ቀለበት ሲያደርግላት ለምን ተቀበለችው? ካላፈቀረችው እሱ የተሰማው ስሜት ካልተሰማት ካልወደደችው እንዴት ቀለበቱን ተቀብላ ፍቅሩን መቀበል እንዴት ከበዳት የሚል ጥያቄ ነበረ። አንዳንዶቹ ደግሞ ሌላ እኮ አይደለም ሌላ ስራ ፈት ቦዘኔ ወረኛ ሾካካ ሾተ ላይ እኮ አይደለም መጥቶ የጠየቃት ብሩክ ነው። ስለዚህ መቀበል ግዴታ አለባት፣ መግደርደር የለባትም የሚል ሀሳብም ይነሳል። አንዳንዶቹ ደግሞ እንዴ ሴት ልጅ ነች እኮ ወጉ ነው ባህላችን ነው፣ ሴት ልጅ ትግደረደራለች። እንደውም አንዷ ምን አለች መሰላችሁ? አንድ ቀን ብቻ አይደለም አላችሁ ምንድን ነው 1 ሳምንትም 1 ወርም 2 ወርም ሊቆይ ይችላል ይሄ መልሷ ብላለች። እና እውነት ነው። እግዚአብሔርን ትክክለኛ አፍቃሪ በጣም ብዙ የለፉ ሰዎችን አውቃለሁ። በሚዲያ በሬዲዮ በደንብ ይነገራል። ስንት ዓመት አንድ ሴት ጠብቆ እንዳገባት
እንደውም ያቺ ሴት ነች ክብሯ ከፍ ያለ መድኃኒዓለምን። አንዳንዶቻችሁ ያው በአንድ ቀንሽ የምትውሉ ሰዎች አላችሁ። ያው ያም ክፉ ነው መጥፎ ነው ብዬ ለማሰብ አልችልም አልደፍርም። እና ግን ሴት ልጅ ትግደረደራለች። በቃ የምታስበው ነገር አላት። ስለ ዛሬዋ ስሜት አይደለም የምትጨነቀው። የዛሬዋ የፍቅር ጥያቄ ስለቀረበላት ብቻ አይደለም። ነገ ከነገ ወዲያ ህይወቴ ከዚህ ልጅ ጋር ቢሆን በምን አይነት መንገድ ነው ሊቀጥል የምችለው፣ ምን አይነት ህይወት ይኖረኛል ብላ አስባ ተጨንቃ ስለምትመልስ እና ብዙ ነገሮች አሉ። ሶ ሌላቸው የፈለግኩት ነገር ምንድን ነው፣ ጥያቄ ያቀርቡላታል። ምላሹ ምንድን ነው የሚለው ነገር ብዙዎቻችን እንግዲህ እያጓጓን ይገኛል። ያው ሴት ልጅ ነች፣ መረጋጋት አለባት፣ ማሰብ አለባት። አታፈቅረው ማለት አይደለም። በአጭሩ ግን አዲስ ነገር ምና ይዤ የመጣው መሰላችሁ እንግዲህ የልቤን መናገር ፈራው፣ ውስጤን ማዳመጥ ከበደኝ በማለት እንግዲህ ሀይሚ ቪዲዮ ምንድነው ፎቶ ፖስት አድርጋ ነበር። አንድ ጽሁፍ ማለት ነው። እንዴት ይከብድሻል፣ እንዴት የፍቅር ጥያቄውን አትቀበይም እያሉ እንግዲህ ሲከራከሩ ነበረ። ወይ የሆነ ድራማ ሊጀምሩብን ነውም እያላችሁ ገና ለገና እነሱን ለመሳደብ አፋችሁን አሹላችሁ የመጣችሁ ሰዎች አላችሁ። አንድን ሰው ስትወዱ በእርግጥ እያጠፋ እያያችሁት ያን ሰው እየደገፋችሁ ጀግና፣ በርታ፣ ጎበዝ ማለት አይቻልም። እሷም በትክክል እያጠፋች ጥፋት እንደሆነ አውቃችሁ ግን ጥፋቷን መናገር ሲኖርብን የሆነ ለዛ ባለው ንግግር ግን ስንሳደብ ምናምን በቃ የምንቆይ ሰዎች አለን እና ልትሳደቡ በጣም አፋችሁን አሹላችሁ ያላችሁ ሰዎች አላችሁ። ስትወዱም የምሬ ነው ልክ በልክ ይሁን፣ ስትጠሉም በልክ ይሁን። ምክንያት ይኖራችሁ። ያለ ምክንያት ዝም ብላችሁ ከመሬት ተነስታችሁ እኛንን ወለድናችሁ እኛንን ያሳደግናችሁ አትበሉ ለማለት ነው። እና ይሄንን ካየን ቪዲዮ ተለቀቀ። ቪዲዮ ላይም ሀይሚ ምንም አይነት ምላሽ የለም፣ ዝምታዋን የመረጠችው ከምን አንጻር ነው የሚለውም ለሁላችንም ጥያቄ ነው። ጥያቄ ይኖራታል። አዎ ኦፍ ኮርስ ብዙ ጥያቄዎች ይኖራታል። እዩም እዛ ጋር ብዙ የምትለው ታሪክ ስላለ ስለ እዩም ብሩክ ስላጋጠመው ነገርም በኋላ ላይ ስለማወራላችሁ ስለማነሳላችሁ ብዬ ነው። ጥያቄ ሊኖርባት ይችላል። ሶ ያ ጥያቄ ሳይመለስ እሺ ብላ ብትቀጥል ነገ ግማሽ ልብ ነው የምትሆነው። እምነት ደግሞ መቶ ባይሆንም ብቻ በደንብ እምነት ሊኖራት ይገባል ብዬ አስባለሁ፣ የፍቅር ጥያቄውን ከመቀበሏ በፊት። ሶ ይሄ ነው ልናገረው የምችለው። ታዲያ ከዛ ጊዜ በኋላ ማታ ላይ እንግዲህ ምሽት ላይ መታገስ ዋጋ አለው ተመስገን ብሎ ብሩክ ደግሞ አንድ ጽሁፍ አጋርቶን ነበረ። ያ ማለት እንግዲህ ሀይሚን ጥያቄ ጠይቋታል። ተስፋ አልቆረጠም። እስከ መጨረሻ በቃ ደቂቃ ሰከንድ ሳይቀር ልቡ እየመታ። በነገራችን ላይ አፍቃሪ ስትሆኑ ግን ያለው ስሜት አይታችሁታል። ፍርሃት ይላችኋል። በጣም ጨዋ ነው የምትሆኑት። በጣም ስርዓት ያለው ሰው ነው የምትሆኑት። በጣም ለሰው አዛኝ ትሆናላችሁ። በጣም ለሰው ትሁት ትሆናላችሁ። እና ብሩክ እንግዲህ ካሜራ ለሱ ብርቁ አይደለም። 2 አመታት ላይ ከዛም በላይ ካሜራ ላይ ሲያፈጥ የኖረ ሰው ነው። ግን አሁን ላይ ሀይሚንም አይኗን ለማየት ፈራ። እንደገና ደግሞ ተመልካች ላይም ካሜራም ለመቀረጽ በቃ ፈርቷል፣ ልቡ መትቷል። እና ምን አይነት ድንቅ ፍቅር ነው! ምን አይነት ደስ የሚል ነገር ነው እያየንበት የሚገኘው። ብቻ እኔ እንጃ አላቅም ከምነገራችሁ በላይ። እኔ ምን አሰብኩ ይመሰላችሁ? የመጀመሪያው ቀን የፍቅር ጥያቄ ያቀረበላት ቀን የእውነቴን ነው መንገድ ላይ ነበርኩና ትራንስፖርት ላይ ባስ ላይ ሁኜ ባይሆን መሸት ብሎ ነበር አጋጣሚና እያለቀስኩ ነበር የመጣሁት። እንባዬ ዱብ እያለ ማለት ለምን መሰላችሁ? የምሰማው ነገር ነበረ ከካሜራ ጀርባ። የእውነቴን ነው ምላችሁ። ሀይሚ የቡታጀራ ልጅ ነች፣ የቡታጀራ ልጅ አይደለችም፣ ተዋት፣ አትሆንህም። በቃ ዘረኝነት ሁሉ ሳይቀር እሷ ላይ ያልተነገረ ያልተወራ ያልመጣ ጉዴ እና ብዙ ነገር እየሰማው እያየው እነዚህ ልጆች መጨረሻቸው ምን ይሆን? እንዴት ነው የሚሆኑት? ምንድን ነው? እኔ እንጃ። ወይስ እንደ ሌሎቹ ድራማ? እኔ እንጃ። ብቻ ብዙ ታሪኮችን እየሰማው እርር ብዬ የውስጤን በውስጤ አድርጌ አንድ ቀን እነግራችኋለሁ እያልኩኝ ሁሉንም ነገር ሽፍንፍን አድርጌ ይዤ ቆይቻለሁ፣ ብቻዬን ስታመም ማለት ነው። አሁን ላይ ግን በቃ አንድ ላይ መሆናቸውን ስሰማ ልቤ በሀሴት ሞላችና ማመን አልቻልኩም። እና አንድ ነገር ተናገርኩ። ሀይሚ መልሷ ምንም ይሁን ምንም መፍቷ ነው። የፈለገችውን ነገር የመምረጥ የፈለገችውን ነገር የማድረግ የፈለገችውን ነገር የመመለስ መፍት አላት። እሆናለሁም አፍቅሬያለሁም አላፈቀርኩም የማለት መፍት አላት። አላፈቅርኩም ካለች ለምን ተብላ ልትወቅስ ልትሰደብ አይገባም። አፍቅሬያለሁም ካለች አለች ነው በቃ። ለምን የሷን ስሜት ራሷ ነው የምታውቀው። ቢሆኑ አብረው ደስ ይለናል። የኛም ፍላጎት የኛም ስሜት የኛም ምርጫ ነው። ግን አይሆንም ከተባለ ደግሞ አይሆንም፣ በቃ መፍቷ ነው። ይሄ ነው ያለው ነገር። ግን አብረው ቢሆኑ ደግሞ ያስደስታል ማለት ነው። ለማንኛውም የሀይሚ ምላሽ ዝምታ ቢሆንም ብሩክም ተጨንቆ ተጠቦ ነበር። ምን ልትለኝ ይሆን?
በቃ የሆነ ልቡ በፍርሃት ነው በቃ 2 ቀን ሙሉ ያሳለፈው። ልቡ ተሰቅላለች። አስቸጋሪ ጊዜ እያሳለፈ ነው። ባልተናገርኩም ይላል አንድ ልቡ ደግሞ እንኳንም አሁን ተናገርኩ በቃ ቁርጤን አውቃለሁ እስከ መቼ እንዲህ ተጨንቄ ብሎ እውነቱን ነው እንዴ። አንድ ቤት እየኖሩ አንድ አካባቢ እየኖሩ አንድ ላይ እየዋሉ ስንት ነገር አለኩ። ይህንን ነገር ሁሉ እያየ ቀን በቀን እንዴት አስችሎት ስንት ነገር ችሎ ይኖራል። ሶ መናገር ትክክል ነው ብዬ ነው የማስበው። ወቅቱ ነው ቦታው ነው ለሚለው በደንብ ወቅትህ ነው ቦታ ነው እድሜህ ነው በቃ የተስተካከለ ትክክለኛ ቦታና ትክክለኛ ጊዜ ነው የመረጥከው። ምላሽ እንግዲህ ምን እንደሆነ እኛ አላወቅንም። ብሩክ ግን የሰማው ነገር አዲስ ነገር እንዳለ ነው የተረዳሁትኝ። እንግዲህ መታገስ ዋጋ አለው ተመስገን ብሏል ብሩክ። ሀይሚ ዝምታ ድንጋጤ ውስጥ ብትገባም ተስፋ አልቆረጠም። በቃ ስሜትሽን ብቻ ነው ማወቅ የምፈልገው፣ ወይ እሺ ወይ እምቢ፣ ወይ ደግሞ አፈቅራለሁ ወይ አላፈቅርም፣ አንድ ምላሽ ነው የምፈልገው ብሎ ነበረ። ሀይሚ ግን ይህንን ነገር አሁን ልመልስ አልችልም፣ እባክህ አታስጨንቀኝ ነበር መልሷ። አሁን ላይ ግን እንግዲህ ብሩክ ተመስገን ብሏል ይመስለኛል። ተቀብሏለች፣ መቀበልም አለባት ብለን ነው የምናስበው። ካልተቀበለችም የሷ መፍት ነው የሚሆነው። ለማንኛውም ግን ሀይሚና ብሩክ በፍቅር እንድትኖሩልን ምኞታችን ነው። ዛሬ በአስደሳች ቪዲዮ እኛም የምንደሰትበት እናንተም ደስተኛ የምትሆኑበት ጣፋጭ የፍቅር ጊዜ ጣፋጭ የደስታ ምሽት እንደሚሆንልን አልጠራጠርም። እግዚአብሔር ሁሉን ነገር ያስተካክለው። እግዚአብሔር ሁሉን ነገር መስመር ያስይዝላችሁ ብዬ ነው ሀሳቤን የምሰጠው። ሌላኛው ደግሞ እንግዲህ ግን እናንተ ምን ተሰማችሁ? ከሀይሚ ምን አይነት ምላሽ ትጠብቃላችሁ ውዶችዬ? መጀመሪያ ሳትረሱት ኮሜንት ላይ ያስቀመጡ። የኔ እንግዲህ እሽም እምብኝም ሊሆን ይችላል። እምብኝ ያለች ወይ ደግሞ እስከዛሬ ዝም ያለችውን ምክንያት አስረድታው ፍቅር ጥያቄውን ትቀበሏለች፣ ወይ ደግሞ አይ ብሩክ በዚህ መንገድ መቀጠል አንችልም፣ ወይ ደግሞ ይሄ ነገር ስላለ አሁን ጥያቄ መቀበል አልችልም ልትል ትችላለች። እንግዲህ የምትለውን ነገር መስማት ነው ያለብን። ሰዓቱ እስኪደርስ እንጓጓለን፣ እንጠብቃለን። የእናንተስ ምን አይነት ምላሽ ሚኖራት ይመስላችኋል? ሀሳብ አስተያየታችሁን አስቀምጡ። ሌላኛው ደግሞ ወደ እዩ ነው። እዩ እንግዲህ ይሄ ልጅ የሴቶችን ህይወት ማበላሸት የለበትም። የኔን ህይወት አበላሽቷል። አሁን ደግሞ የሀይሚን ህይወት ማበላሸት የለበትም። የፈለገ ይሁን ሚዲያ ላይ ወጥቼ ሀቢባ ቤት እንግዲህ እንደሚታወቀው ሁሉንም ሚስጥር አወጣለሁ ዘረግፋለሁ ነው እያለች የምትገኘው። ብዙዎቹ እንግዲህ ይሄ ነገር አስፈርቷቸዋል። ሚዲያ ላይ ብሩክ እንዳይወጣባቸው፣ ብሩክ እንዳይወቀስ፣ ስሙ እንዳይጠፋባቸው እየተነገረ ይገኛል። ፍቅርንም ስታደንቅ ነበር። ጀግና ነሽ፣ እንኳን ሀቢባ ቤት ወሰድሽው፣ እኔ ያሳለፍኩትን ህይወት አንቺም እያሳለፍሽ ነው፣ አሳልፈሽ መጠሻል ነው እያለቻት የምትገኘው። እች ልጅ ታዲያ ምን ምክንያት ኑሯት ብሩክን ሀቢባ ቤት ይዛው ልትመጣ ትችላለች ለሚለው እንደውም ታምጣው ጉዱ ይፍረጥ፣ ያበጠው ይፈንዳ። በቃ እንደውም እንገላገላታለን አልፈልግሽም ብሎ ቁርጧን ነግሯት በጣም ብዙ ህዝብ በተሰበሰበበት እንግዲህ ውርደቷን ተከናንባ የራሷን መንገድ ትፈልግ፣ የራሷን ኑሮ ትኑር። እሷ ትክክለኛ ልጅቶ የእሱ ልጅ ከሆነች ማድረግ ያለበትን ነገር ያደርጋል። ከዛ ውጭ ግን እሱ ስሙን እየጠራች በተለይ ደግሞ ሀይሚን ስሟን እየጠራች በዚህ ልክ ማሰቃየት የለባትም። ሲጀመር አንቺ ነሽ መሀል ላይ የገባሽው፣ አንቺ ነሽ መሀል ላይ መጠሽ ፍቅረኛ እንዳለው አስደሳች ህይወት እየኖረ እንደሆነ እያየሽ እያወቅሽ መጠሽ ቄጥሽን ገልበሽ ሰጠሽ እዚህ መከራ የምታሳዩ ማለት ነው። ማን ከፍተሽ ስጫለሽ? እዛም እዚህም እየሄድሽ ይህን ነገር ነው ልናገር የምችለው። ሀቢባ ቤት መጣማ ሲጀመር ምንም አይነት መፍትሄ የላትም። 100% የምነግራችሁ ነገር ሀቢባ ቤት የምትመጣበት ምንም አይነት ድፍረት የላትም። እሷ ነች ዋሸችው፣ እሷ ነች የባለገችው፣ እሷ ነች እግሯን አንስታ የሰጠችው፣ እሷ ነች ያረገዘችው፣ እሷ ነች የወለደችው። አስቀድማ ባረግዝስ ብላ ማሰብ መጨነቅ የነበረባት እሷ ነች። ስለዚህ አልፈልግሽም ብሏታል። የልጁ ጉዳይ ደግሞ በዲኤንኤ ይረጋገጣል ብሎ ቁጭ ብሏል። ምንም ክፉ ቃል አልተናገራትም። ምንም ነገር አላስቀየማትም፣ አላስከፋትም። እባክሽን ከህይወቴ ውጭ ብሎ ለምኖ ነው እንድትርቀው ያደረገው። ቤቱ ድረስ መጣለች። እንደውም ትሬት ለማድረግ ሞክሮ ነበር። ሴት ልጅ ነች ብሎ ከእልህ ከተንኮል ከክፋት ይልቅ ሰዎችን በቃ ተረድተናቸው ቀስ ብለን አቀርበናቸው በትህትና አውርተናቸው ቢሄዱ የተሻለ ይሆናል ብሎ ያንን ነገር ሁሉ ማድረግ ያለበትን ነገር ሁሉ አድርጓል። ልጅቷ ያንተ ናት ካልሽ እንግዲህ በዲኤንኤ ነው መረጋገጥ ያለበት እንጂ አንቺ ስም በማጥፋት ራሱ ልትከሰሽ ልትታሰሪ ይገባል። በተለይ ደግሞ ሀይሚ የምትይው ነገር አፍሽን ዝጊ። አይመለከትሽም ስለሷ። የፈለገችውን ነገር ታስብ። ልጁንም አምጥታ ታሳድግ። ልጁንም የፈለገ ነገር ያርግ። አብረው እነሱ ተነጋግረው የሚወስኑት ውሳኔ ነው። አይመለከትሽም። ልክ እንደ አዛኝ ሆነሽ ሀይሚን አትጥሪ፣ ስሟን አታንቺ፣ ስማቸውን አትቦጭቂ። በየሰዓቱ በየደቂቃው በየቀኑ እየመጣሽ ለማለት ነው የምወደው። ሀቢባ ቤት ወይኔ ሊመጣ ነው ብላችሁ የተጨነቃችሁ ሰዎች ይምጣ። እንደውም ማለት ነው
ያበጠው ይፈንዳ። ሁሉም ነገር ፍርጥርጥ ብሎ ይወጣል። በቃ ጉዷ ይታያል። ከዛ ይለይለታል። ይሄ ነገር ነው። ለማንኛውም ሀይሚና ብሩክ ደህና ይሆኑልን። ያንቺ ጉዳይ ምን አገባን? ምን ይመለከተናል? ስማቸውን ባጠሪ እኛም ያንቺን ስም እንደው ጭራሽ አንጠራም ነበር፣ አናስታውስሽም ነበር። ግን አንቺ ችግር አለብሽ። አትርሱኝ እያልሽ በየጊዜው እየመጣሽ ነገር ትጎነጉኛለሽ። መጨረሻሽን ያሳየ። ለማንኛውም ምንም አታመጭም። ሀቢባ ቤት ለምን ዶክተር አብይ ቤት አትመጭም? ምንም አታመጭም። ጨርሻለሁ። አመሰግናለሁ። የእናንተን ሀሳብ አስተያየት እንደተለመደው ኮሜንት ላይ አስቀምጡ። ማታ በገራሚ ቪዲዮ በአስደሳች ቪዲዮ እንደሚመጡ ተስፋ አደርጋለሁ። አንድ አይነት ለብሰው ደስ የሚል እኔ እንጃ። ብሩክም ገጠመኙን የሚያወራበት ሀይሚዬም እንደዛው የተሰማትን ስሜት የሚነጋገሩበት የሚያወሩበት ቪዲዮ ይሆናል ብዬ ጠብቃለሁኝ። ማታ እስኪደርስ ድረስ በጣም ጓጉቻለሁ። ለማንኛውም ግን መልካም ነገር ሸቶኛል። ተመስገን ካለ እንግዲህ ብሩክ የተሻለ ነገር ይኖራል ብዬ አስባለሁ። እስኪ እናያለን አብረን